የሩሲያ ዩክሬን ጦርነት 1387ኛ ቀኑን በደፈነበት በዚህ ወቅት የሩሲያው ድብ ቭላዲሚር ቭላዲሚሮቪች ፑቲን ዶናልድ ትራምፕ በድጋሚ ነጩ ቤተ መንግሥት ከገቡ ጀምሮ እስከ ዛሬ ድረስ ፍዳቸውን የሚበሉበት የሰላም ትግል ፍሬ አፍርቶ አሻገዳዎ የታማንበሽ ዶንባስ እንዴት ነሽ ተብሎ ተጨፍሮልን ሙሽራዋን ዶንባስን ከነሚዜዎቿ ከነ ኬርሶንና ከነ ዛፖሪዥያ ግዛት ጋር እንወስዳለን ጦርነቱም ይቆማል ብለው አሜሪካ የማታ በሬር አርዝ ይመለስልኛል በማለት አቆልቋይ ወደያዘችበት ድግስ ቢቀርቡም ዩክሬን ግን የአውሮፓ ወዳጆቿን በተለይ ወጠምሻዎቹን ፖላንድ፣ ኤስቶኒያ፣ ላትቪያ፣ ሊቱዌኒያ፣ ዩናይትድ ኪንግደም፣ ፍራንስና ጀርመንን በር ላይ ገድግዳ አናስገባም ሰርገኛ እደጅ የተኛ ማለቷን እያስነበቡን ያሉት አልጀዚራ፣ ስካይ ኒውስ፣ ፋይናንሻል ታይምስ እና ሮይተርስ ናቸው። ዝርዝሩን አጠር አድርገን እንሄድበታለን። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት 72 በመቶ ድምፅ አግኝተው ወደ ሥልጣን የመጡት ግንባር ቀደም ኮሜዲያኑ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነቱን ለመቀበል አቅም ከዳኝ የሚሉት በ3 ዋና ምክንያቶች ነው። ፕሬዝዳንቱ ዶንባስን፣ ኬርሶንን እንዲሁም ዛፖሪዥያ ግዛቶችን በሩሲያ ግዛትነት አሳልፎ የመስጠት መብቱ የኔ ሳይሆን የዩክሬን ሕዝብ ነው፣ ዛሬ ይህን ስምምነት ብፈጽም ሕገወጥ እባላለሁ፣ ታሪክም ነገ ይፋረደኛል ሲሉ በሁለተኛነትና በሦስተኛነት ያቀረቧቸው የጦሳ አቀበት ሆነውብኛል ያሏቸው ምክንያቶች ደግሞ ኔቶ ለዩክሬን ሊሰጥ በሚችለው ልክ የሚስተካከል የደህንነት ከለላ ከአሜሪካ የማግኘታችን ጉዳይ ማረጋገጫ ይሰጥበት የሚለውና ዩክሬን ወታደራዊ ኅብረት ከየትኛው አገር ጋር ማድረግ እንደምትችልና እንደማትችል የሚመርጥላት ስምምነት መካተቱ ደግሞ የግዛት አንድነት መብቷን የሚገድብ ነው ባይ ናቸው። ራሽያ ግን ወቀጣይን አቁሜ ዘላቂ የሰላም ስምምነት እንዲደረስና እፎይ የማለት ፍላጎት ካለሽ ከቀዳዳ ይሻላል ጨምዳዳ ነውና በመሰረታዊ ጉዳዮች ላይ መስማማት ግድ ይልሻል ትላለችም። ጨርቄን ማቄን ሳትይ እንደ ሎጥ አንድ እንኳን ዞረሽ ሳታይ ከምስራቃዊ ግዛቶችሽ ለቀሽ መውጣት አለብሽ። ዶንባስን፣ ኬርሶንን፣ ዛፖሪዥያን፣ ክሬሚያን በሩሲያ ግዛትነት ማወቅ ይጠበቅብሻል። ከዚህ በኋላ የኔቶ አባል መሆን ሲያምርሽ ይቅርም። የሰራዊትሽ ቁጥርና አቋም ደግሞ ተከርክሞ 600 ሺህ ላይ ቁጭ እንዲል ግድ ነው። ታዲያ ሩሲያን በእጅ አዙር ተንታኞች ፕሮክሲ ዋር ይሉታል። ሩሲያን በእጅ አዙር እየተዋጋት የሚገኘው አውሮፓ ምንም እንኳን በዩክሬን ሰላም እንዲመጣ ፍላጎት አለኝ ቢልም በዚህ ሰዓት እየወጡ የሚገኙ መረጃዎች ግን ዩክሬንን በአጥማ ቆማ ማየት እንደሚፈልጉ የሚያሳዩ ናቸው። ለምሳሌ ፖላንድና የቦልቲክ አገራት ያዋከቡት የሰላም ስምምነት ራሽያን ከማግዘፍና ቀጠናዊ ሰላሙን ከማዳከም ያለፈ
ትርጉም የለውም ሲሉ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም ደግሞ እኛም ድርድር እኮ አንጠላም ነበር፣ ነገር ግን የሰላም ፕሮፖዛሉ ለሞስኮ ያደላ ነውና ምንም አይነት የተኩስ አቁም ስምምነት ከመፈጸሙ በፊት ለዩክሬን ጠንካራ የደህንነት ዋስትና መሰጠት አለበት ባይ ናቸው። በዚህ የሰላም ድርድር ላይ ጎመን በጤናን በመምረጥ የአውሮፓ ወታደራዊ እርምጃ እንወስዳለን ድንፋታን በግንባር ቀደምትነት እየተቃወሙ የሚገኙት ሃንጋሪና ስሎቫኪያ ናቸው። በነገራችን ላይ ዘለንስኪ ትዕግስቴን ተፈታትኖታል፣ ልዑኬንም አልክም በማለት ሲያንገራግሩ የነበሩት ዶናልድ ትራምፕ ነገ የፊታችን ቅዳሜ በአውሮፓ በሚደረገው የሰላም ንግግር ላይ ልዑካቸውን እንደሚልኩ ከሰዓታት በፊት ዘ ኢንዲፔንደንት ባወጣው ዘገባ ላይ እየተመለከትን እንገኛለን። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።